ካልሰራን ቤተክርስቲያናችንን በታምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው እንጂ አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈክር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ። እስኪ ጊዜ ለስራ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላው ደግሞ ጊዜ ለምን ድገሙ። አቤት ጊዜ ለምን? ጊዜ ለመዳን። እስቲ ጊዜ ለመዳን በሉ። ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ናቸው። ጊዜ አያችሁ እንዴት እንደሚጠቅም። በስንት ዓመት ያጠራቀሙትን የኃጢአት ግንብ 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶናል። 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ወናሁ ዮም ዕለተ አድኅኖ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪኩ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ፣ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። እንዴ ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እለዋለሁ ሁልጊዜ አብረ ነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሰይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገናል። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ነው። ማዘግየት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግስተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙም፣ ተኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምን ሆኖ ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው። ዘይት የተባለች ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህን በጊዜ ያላዘ ሰው በር ከተዘጋ በኋላ ይሮጣል። በሩ ሳይዘጋ ነገ ቆርባለሁ፣ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን ነው። በሩ ይዘጋል። ሳንቆርብ ይመጣል፣ ሳንታረቅ ይመጣል፣ ሳንጸልይ ይመጣል፣ የቀማነውን ሳንመልስ ይመጣል፣ የበደልነውን ሳንክሰው ይመጣል፣ እንደተዝረከረክን ይመጣል። የነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው
ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋኑ ወረደ፣ ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ነው። ለቁርባን አሁን ነው መወሰን ያለብን፣ መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትዔገስ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ለንስሐ ይሰጣል ይላል ቅዱስ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ቁጥር 26 ላይ ሲናገር ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን የሰጠን እንጂ እንጨቃጭቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ፣ ለመዳናችሁ ጊዜ ስጡ። ምንድነው? ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባታችን ጋር ስንገናኝ፣ ስንጸልይ፣ ከቤተ ክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነን። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እየሰለት ሰው ይታወቃል እንዴ? ንግሥተ ሳባ ትትነሳ ወተትፋታ ለዛቲ ትውልድ። የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበቦ ለሰሎሞን። የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘየአቢም ሰሎሞን ሀሎ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ። ሰላም በሌለበት ዘመን ጥረዋል። እኛ ግን ባለበት ዘመን ነው። እንጀራ እያለ ነው እየተራብን ያለው፣ ውሃ እያለን የሚጠማን፣ መድኃኒት ተወልዶልን ነው የምንታምመው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ። እስኪ በሉ ድገሙኝ እንጂ ድነት ለማን? ለራስ። እዚህ ላይ የምጠቅሳቸው ጌታችን ኢየሱስ ክርስቶስ ከመጾሙ ከማስተማሩ በፊት ስንት ቀን ጾመ? በሉ ንገሩ እንጂ 4 ቀን። ብዙ ምን ማለት ነው? ከማገልገላችሁ በፊት ለራሳችሁ ጊዜ ይኑራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበረ። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅምም። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በአረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምር ሄደ። ለራስ ጊዜ። ይሄ ግን ማንን ይኖርን መሰል? እንደውም ይላል ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳልሆንኩ ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበረው። ጌታችን ኢየሱስ ክርስቶስ ሲያስተምር ውሎ ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኑራችሁ ለማለት ነው። ለራሳችሁ ጊዜ ይኑራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖሩ በኋላ መጨረሻ ላይ የተናገሩት አንድ ቃል ነበረ። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫ ሆንኩ፣ ወዮልኝ አሉ። መጨረሻ ላይ ገርል እንዳልቀመሰ ሰው ይላቸዋል። ገርል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆመው ክርስቶስን ፍቅሩን እየፈለጉ መጋደል ጀምሮ ይላል። ይሄ ለራስ ጊዜ መስጠት ነው። ይሄ ማንን ይመለከታል? እኔን፣ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በል ምናምን እንደዚህ በል ምናምን እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል። ለራሱ ጊዜ የለው።
እዚህ ወጣቶችም ትኖራላችሁ። የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖረ። ለታቦቱ ጊዜ ሰጣችሁ ማታ የሀገራችን ሰው ምን ይላል? ስትፈጭ ውላ አቦካች ባተላ ይላሉ። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ ግን እንዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለው። ለራሳችን ጊዜ ይኖረን።